በስተ መጨረሻም እንግዲህ አምናንና ቤሊል አንድ ላይ አደሩ ማለት ነው። እናቲቱ ደስ ብሏታል። ግን እቻ አክስትየዋ እንግዲህ ጄሪን እንዳገባ ነው የምትፈልገው ማለት ነው። ምክንያቱም ጄሪን እንዳገባ ነው የምትፈልገው ማለት ነው። እንግዲህ እሱም ደግሞ ምርጫዬ ጄሪ ናት። ሲፈንም ረጋ ያለች ልጅ ናት። ስለዚች ግን ምንም አይነት ማሰብ አልፈልግም አለ ቤሊልን ማለት ነው። ብሌን እንግዲህ ለምን እንደጠላት አላውቅም፣ ግን መጨረሻ ላይ በፍቅሯ ጠባለ ማለት ነው። ሁሉ ነገሯ በፍቅር ጣለው። ልጅቱ ስነ ስርዓቷ ከሁሉም ትበልጣለች፣ ከጄሪም ከዚች ከቤሊም ማለት ነው። እና እንግዲህ በፍቅሯ አሸነፈችው። በስተመጨረሻም ስለ እሷ አለማሰብ አላቆመም። ስለ እሷ ነው የሚያስበው። ወደዛም ሲሄድ ወደዚህም ሲመጣ እሷ ነው ብቻ ነው የሚያስበው። እና በስተመጨረሻም እንግዲህ ይኸው አንድ ላይ ሆኑ። ወይዘሪት ጄሪ እንግዲህ ብሌንን እገላታለሁ እንጂ አለቃትም፣ እንደዚህ እውነቴን ነው የምላቸው፣ እንደዚህ አለቃትም እያለች እንግዲህ ወይዘሮ ጄሪ ዛቻዋን ቀጠለች ማለት ነው። ሲፈንም ደግሞ በቃ ታይ፣ ምርጫው የብሌን ሳይሆን የራሱ ነው የአቶ አምናን። ስለዚህ አቶ አምናን ደግሞ እሷን ከመረጠ ምንም ማድረግ አትችይም ስትላት፣ ታይ አንቺ ምን ነው ተሸነፍሽ እንዴ? ታዩ እባክሽ፣ ከመረጠኝ መረጠኝ፣ ካልመረጠኝ ለምን አልመረጠኝም ብዬ በፍጹም አላዝንም። ምክንያቱም እኔ ወጣት ነኝ፣ ከሱ የበለጠ ሰው ሊመጣ ይችላል አለች ሲፈን። እኔማ በምንም ብዬ በምንም አቶ አምናንን የራሴ ነው የማደርገው። እችን ደግሞ የማትረባም እንትና ጉል ድራማ እየፈጠረች እኔና እሱን በመሀላችን ለመግባት ትሞክራለች። እኔ ግን ያንን አልፈቅድም፣ በፍጹም አለቃትም። እምቢ ካለች እገላታለሁ እያለች እንግዲህ ይዛቸዋንም ቀጠለች። ከዛ በኋላ ሲፈን ደግሞ ታይ እባክሽ ተያት፣ ችግር የለውም እያለች ነበረ ማለት ነው። ከዛም አይ አልተውም፣ ለምን እተዋለሁ? እኔማ እንደዚህ ተስፋ መቁረጥ አልወድም በቀላሉ። እውነቴን ነው የምልሽ፣ ዋጋዋን ነው መስጣት። ሁሉን ነገር እንትን ብላ ከሱ እጅ የምትወጣ ከሆነ፣ እሱ ጋር የማትደርስ ከሆነ እኔም አልነካትም። አይ የምትል ከሆነ ግን እመኝኝ ዋጋ አስከፍላታለሁ፣ እንደዚህማ አለቃትም እያለች እንግዲህ ዛቻዋን ቀጠለች ማለት ነው። አቶ አምናንም እንግዲህ ስለ ብሌን አለማሰብ አልቻለም። ሲመጣም ሲሄድም እሷን ብቻ ነው የሚያስበውና ከእሷ ውጭ ምንም ነገር ማሰብ አልቻለም። እንግዲህ በስተመጨረሻም በምን እንደተስማሙ አላቅም። በተለይ ፎቶውን ካየ በኋላ ሀሳቡን ሁሉ ቅይር እንትን አደረገ ማለት ነው፣ ቀየረ። ከዛ በኋላ ቤሊ ከዚህ በኋላ ከሴቶቹ ጋር መተኛት ትችያለሽ አላት። ከዛ ሴቶቹ ሲፈን ማለት ነው፣ ያቺማ እኮ ባለትዳር ናት ስትለው፣ አይ ተይ እባክሽን በእናትሽ እንደዚህ አትበይ፣ ሁለተኛ እንደዚህ እንድትይ አልፈቅድልሽም፣ እባክሽ እንደዚህ አትበይ አላት። እና ምን ልበልህ፣ ምን እንድልጠብቀህ ነበረ? እስኪ ንገረኝ፣ ቆይ ምንድን ነው ሀሳብክ ስትለው፣ ምንም ሀሳብ የለኝም፣ ግን ደግሞ እባክሽ ቤሊ ባለትዳር ነህ ምናምን ብለሽ ልቤን አታድሚው አላት። እውነት ልብ ደግሞ ለማንኛውም ችግር የለውም መልካም ትዳር ይሆነልህ ብላው ጥላው ሄደች። አላገባውም ገና እኮ አላገባዋትም፣ ምን እየሆንሽ ነው አላት። ከዛ በኋላ እንግዲህ እንደምንም ብለው ተስማሙ ሁለቱ። ነገር ግን ያው ብሌ እንትን አለች። በስተመጨረሻም ያው መጀመሪያውኑ ተወደዋለች፣ ነገር ግን ደግሞ ውስጧ ይፈራል በጣም ማለት ነው። በጣም ስለምትፈራ እንትን አለች ማለት ነው። ስለዚህ ለእያንዳንዱ ነገር እንግዲህ ዋጋ እንደሚያስከፍላት፣ አንቺ እኔን መከታተል አቆሚ፣ ሁሌ ከስር ከስሬት ያለሽ፣ ስለዚህ ከኔ ኋላ መሄድሽን አቆሚ አላት። አይ እኔ አልተከታተልኩም አቶ አምናን፣ አጋጣሚዎች ይሆናሉ እንጂ በፍጹም አልተከታተልኩም። ግን ደግሞ ልታምነኝም ላታምነኝም ትችላለህ። እኔ አጋጣሚ እንጂ አንተን አልተከታተልኩም፣ ለምን እከታተልሃለሁ አለችው። ከዛ አላውቅም ግን እየተከታተልሽ ነው አላት። እኔ በፍጹም አንተን አልተከታተልኩም አቶ አምናን፣ እባክህ
በቃ አንተ የራስን ምርጫ መርጠሃል አይደለ? እኔም ደግሞ የራሴን ምርጫ ነምረጥ። በቃ ተው፣ የራስህን ኑሮ ኑር፣ እኔም ደግሞ የራሴን ኑሮ ልኖርበት አለችው። ከዛ በኋላ እንግዲህ አቶ አምናን አሰበ፣ አወጣ፣ አወረደ። በስተ መጨረሻም እንግዲህ ተስማሙ ማለት ነው። በጣም ነው ደስ የሚለው። እኔ ደስ ብሎኛል በበኩሌ፣ ምክንያቱም የእጇን ነው የምታገኘው። ጄሪ ተብዬዋ እንግዲህ ብሌንን እምቢ ካለች ከሱ ጋር አልሄድም ከሱ ጋር አልቀርም የምትል ከሆነ አስወግዳታለሁ ስትል ታይ ለምንድን ነው እንደዛ የምታደርጊው አለቻት ሲፈን እና ካጠገቡ ካራቀች እኔ ደግሞ እንደዚሁ አለቃትም አለች። እና ምን ይሻላል? አይ ከሱ እንድትርቅ ማድረግ እንጂ እሷን መግደል ሆነ። እሷን የሚፈልግ ቤተሰቦች እኮ ሊኖራት ይችላል። ስለዚህ ተይ እባክሽ አለች ሲፈን ሲጀመር እሱን ፈልገው ሳይሆን የምትፈልገው የሆነ ነገር አለ እዛ ቤት ውስጥ የምትፈልገው ዶክሜንት አለ ማለት ነው። እና ዶክሜንቱን ማን ይቀይረው? ቆይ እንዴት እንደዚህ ሊሆን ቻለ? ለምን እንደዚህ ሆነ? እያለች ነበረ ማለት ነው። እና ከዛ በኋላ የእንትና ወይዘሮ ሰማያት መጣች። ክፍሌ ማን ነው የገባው? ክፍሌ ውስጥ የገባ ሰው አለ እንዴ ስትላቸው አረኛ አልገባንም። ምንድን ነው ስትል ዕቃ ጠፍቶኛል። ዶክሜንቴን ወስደሃል እንዴ አምናን ስትለው አረማዬ እኔ አላየሁም አላት። ታዲያ የት ሄደ? ምን ተፈጥሮ ነው ምናምን እያላት ነበር። አረን ያላቅም ማቆ ጉዳይ የለም እማዬ አላት። እነሱም ቦታ አልሰጧትም። ከዛ በኋላ አምናን እንግዲህ ብቻውን እየሄደ እየተቀመጠ የሚያስበው ስለ ቤሉል ብቻ ነው። ቤሉል ደግሞ እሷም ያኔ የወደቀች ጊዜ እንግዲህ በጣም ተንከባከባት፣ በጣም ጮኸ። አረ የሰው ያለ ድረሱልኝ ቤሊ ቤሊ እያለ እንግዲህ ከዛም እጇ ላይ ያለውን ፎቶ አነሳና ኪስ ውስጥ አደረገው። መጀመሪያ በስልኩ ያዘው፣ ከዛ በኋላ ጠቅልሎ ኪስ ውስጥ አደረገው። ቆይቺ ሴት ማናት? ብሌንስ ምንድናት? ማናት? እያለ እንግዲህ ጥያቄ ውስጥ ገባ ማለት ነው። ከዛ በኋላ ብቻ ቆይ እስቲ ቤሊ ያንቺን ነገር የምደርስበት ይሆናል አታስቢ እያለ ከዛ በኋላ እናቱ አምናን ልጄ ማንን መረጥክ ስትለው እማዬ አሁን ምርጫ ላይ አይደለሁም፣ አላቅም ማንን ለምመርጥ፣ ግን ምርጫዬ ሲደርስ አሳውቅሻለሁ እናቴ አላት። ከዛ በኋላ እሷም እሺ ልጄ እንግዲህ ካልፈለክ ምን አደርጋለሁ መቼስ ብላ እንትን አለችው። ግን ደግሞ ሴቶች እኮ የሚጠብቁት አንተን ነው፣ ስለዚህ ቶሎ የሆነ ነገር አድርጋለች። ብሌንዬም እንግዲህ ጄሪን እንደመምረጡ ስታውቅ በቃ ከዚህ ቤት መሄድ አለብኝ፣ እዚህ ቤት ውስጥ መቆየት አልፈልግም አለች። ከዛ በኋላ ሀይ ስሚ ቤሊ እኔ ስፈቅድ ብቻ ነው ከዚህ ቤት ውስጥ መሄድ የምትችው። አይ የመጣንበትን እኮ ጨርሰናል ብዬ ነው ስትላት፣ አዎ ቢሆንም እሱም ቢሆን እኔ ሳልፈቅድልሽ የትም አትሄጂም አለቻት። ከዛ በኋላ እንግዲህ እሺ ብላ ሄደች ማለት ነው። የዚህም ቤት ስራ ከዚህ በኋላ ከእሷ ጋር እንድትሰሪ እፈልጋለሁ ሲላት፣ እሷም ደግሞ በደስታ እሺ ችግር የለውም አለችው። እንግዲህ እስከ መጨረሻም አንድ ላይ ሆኖ ማለት ነው። በጣም ደስ ይላል። እንግዲህ አምናን ኃይለኛ ነው ግን ሲያዩት በጣም ኃይለኛ ነገር ነው። ስሬት ነው፣ ኮስታራ ነው። ያ ነገር ደግሞ በጣም ነው እሷን የሚያስፈራትና እንግዲህ ሳታውቀው አደፋችበት አጋጣሚ ነው ብላ እሱም በተራው ውሃ ድፍት ተደረገባትና ያንቺ ይቅርታ ደረቅ ልብስ ያለብሰኛል፣ ያንቺ ይቅርታ እንደዚህ ያደርገኛል ሲል እንግዲህ ያዙ ይልቀቁኝ አለ ማለት ነው። ከዛ በኋላ ውሃ ሰው ፊት ድፍት ተደረገባት። እሷም ልብሷን እያራገፈች እንግዲህ በልብሷ ያው መሬቱን የረጠበውን ጥርግርግ አደረገችና መኝታ ክላሷ ገብታ ስቅስቅ ብላ እያለቀሰች ባዶ ቤት፣ ከዚህ በኋላ ከሴቶቹ ጋር መተኛት የለብሽም አንቺ ብቻሽን መተኛት ያለብሽ አላት። እሷም ደግሞ እሺ ችግር የለውም አታስብ እተኛለሁ አለችው። እንግዲህ እሷም ባዶ ቤት ውስጥ ተኛች። እሱም ደግሞ እያጉረመረመ እንግዲህ ወጥቶ ሄደ ማለት ነው።
በነገራችን ላይ በጣም ኃይለኛ ነው አምናን ያስታውቃል። በጣም ኮስታራ ነው ሲበዛ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው?